እስኪ ይሄን የመሰለ መልፉፍ አብረን እናዘጋጅ። እስኪ ዛሬ ደግሞ መልፉፍ እናዘጋጅ አብረን። እኛ ጋር ጠቅልል ጎመን ነው የምንላት። እዚህ ደግሞ ጣጣዋ ብዙ ነው። እኛ ጋር ተከታትፎ መጠበስ ብቻ ነው ስራዋ። እዚህ ይሄንን ማገንፈል ከዛ በሩዝ ምናምን ተጠቅልላ ነው በሩዝ እና ስጋ የምትሰራ። እስኪ ዛሬ አብረን እናዘጋጅ። እንጨቷን ነይ ውጪ አልወጣም ትግል። በስተመጨረሻ መሀል ላይ ያለችውን እንጨቷን ብቻ ነው ዙሪያውን ቆርጠን የምናወጣው። ከዛ ድስት ውስጥ አድርገን የሞቀ ውሃ አድርገን ለትንሽ ደቂቃ እያንተከተክን የእንትኑን ቅጠሉን ማውጣት ነው። እኔ ጨው ነው ትንሽ ጨው። ከዛ የፈላውን ውሃ እንጨምርና እናንተ ከተካዋለሁ። ይኸው እሳት ላይ ጥደነው ውሃውን እንደዚህ ጎመኑን በሙሉ እንዲሸፍነው ብታረጉት የተሻለ ነው። ብዙ እንዲንተከተክ አይደለም፣ ትንሽ የለዘብ እንዲል ማለት ብዙ ማንተክተክ አይጠበቅብንም። ከዛ ከላይ እንደዚህ እሳት የነካቸውን እናወጣቸዋለን። አያችሁ ስንጠቀልለው እንዲታዘዘን ብቻ ነው እንጂ እንዲበስል አይደለም ማለት ነው የምንፈልገው። ይኸው እኔ አሁን ከላይ ያሉትን እየቀናነስኩ ነው። አያችሁ እንደዚህ ስንጠቀልለው እንዲታዘዝ ብቻ ነው እንጂ ለማብሰል ያህል አይደለም። ይኸው አያችሁ እንደዚህ ከላይ ቶሎ ማንሳት ነው። በደንብ እንዲበስል ከጠበቅነው በደንብ እሳት ካበሰለው ስንጠቀልለው ይበጣጠስብናል። በጣም ጥሬም ከሆነ ደግሞ እሺ ብሎ አይታዘዝልንም። ብቻ ትንሽ እሳት ተክተክ ሲል ከላይ እያነሳን እንቀናነስለታለን ማለት ነው። እሳት የነካውን ቦታ አያችሁ ይሄ ሲጠቀለል እንደዚህ ነው። ይሄንን እንደዚህ ገንፍለን ጨረስን። ከዛ ሱጎን እናዘጋጃለን። የሚያስፈልገንን ነገር አዘጋጅቻለሁ። አንድ ሽንኩርት፣ ከዛ 2 ፍሬ ነጭ ሽንኩርት፣ አንድ ቲማቲም ደግሞ ቆዳውን ልጬ ደቀቅ አድርጌ ከትፋለሁ። ከቻላችሁ ሁሉንም ነገር ደቀቅ አድርጋችሁ በትከትፉት ነው የተሻለ የሚሆነው። ይሄ ደግሞ የባሮ ሽንኩርት፣ ይሄኛው ሸበቅ ነው የሚባለው በአረብኛ ሸበጥ ሸበቅ በአማርኛ ስሙን አላውቀውም። ይሄኛው ደግሞ በግዶነስ ነው ማለት ነው። ከዛ እኔ ቅድም ላዘጋጀሁት መልፉፍ ይበቃኛል ብዬ አስቤ በዚህ ኩባያ ይችን ደቃቋን ሩዝ ከዚች አንድ ከግማሽ አንድ ከሚበልጥ ግማሽ በደንብ አጥበን ደግሞ እናቀላቅለዋለን አብረን ሁሉንም አንድ ላይ። ይኸው እዚህ ጋር ሩዛችንን በደንብ አጥቤ ብቻለን። ሁሉንም ምልክት አንድ ላይ ጨምረን በደንብ እናቀላቅለዋለን። ከቻላችሁ ስትከትፉ ደቃቅ አድርጉት ሁሉንም ማለት ነው።
ከዛ እዚህ ጋር ዝንጅብል ፓውደር፣ ከሞን፣ በአሜሪካ ቆንዶ በርበሬ፣ ከዛ ባህር መሸከል፣ ጨው ትንሽ ማለት ጨውን አታብዙት። ካነሰው ቀመስ እያረጋችሁ ትጨምሩበታላችሁ ማለት ነው። ስጋ ምናምን ስለሌለ እየቀመሳችሁ መጨመር ትችላላችሁ። ይሄኛው ደግሞ ያው የወይራ ዘይት ብዙ አልሞላሁትም፣ ሩብ ያክል ይጎላዋል። አንድ የሻይ ብርጭቆ ለመሆን ዘይት ሲኖረው ጥሩ ነው እንጂ የሚያደርገው ምንም መጥፎ ጉዳይ የለውም። በዛ ላይ ደግሞ የወይራ ዘይት ነው የምጠቀመው። ከዛ ደግሞ ይኸው እዚህ ጋር ቅድም ያዘጋጀነውን ሱቆ 1 2 3 4 5 የሾርባ ማንኪያ ጨምሬበታለሁ። ያው ካነሰ እያየን እንጨምርበታለን። ጨውን አታብዙት ያልኳቸው እዚህ የሰራነው ሱቅ ጨው ስላለው ጨውና ማጂ አለ። አንዳንድ ሰዎች ደግሞ ሲሰሩ ማለት አንዳንድ ጊዜ በስጋም ይሰራል። ያው ዛሬ እኔ በአትክልቱ ብቻ ነው ማዘጋጀው እንጂ በስጋ ማዘጋጅበት ጊዜ አለ። ግን የዛሬው እቅዳችን ደግሞ በአትክልቱ ብቻ ማዘጋጀት ነው። ከዛ ጊዜ ካላችሁ እንደዚህ ከሁሉም ነገር አንድ ላይ ከቀላቀላችሁ በኋላ ብዙም ሁሉም አትክልቱ ነው ማለት ነው አንድ ላይ ካደባለቃችሁት በኋላ ቢያንስ ለ10 ለ15 ደቂቃ ከደን አድርጋችሁ ቁጭ ብታረጉት የተሻለ ነው። ጨውም ቅመማ ቅመሙም ሁሉም ጣዕሙ አንድ ላይ እንዲዋሃድ በደንብ ጣዕም እንዲይዝ ከደን አድርጋችሁ ቢያንስ ጊዜ ካላችሁ ነው። ግን ወዲያውም መስራት ይቻላል። እዚህ ጋር ደግሞ ያው ቅድም የገነፈልነውን መልፉፍ ቆራርጠን እናዘጋጃለን። ይችን እንጨቷ አትጠቀለልልንም፣ እንደዚህ ቆራርጠን እናወጣዋለን ማለት ነው። ከዛስ ለምሳሌ ይችን 1 2 ለ3 ቦታ ቆራርጫታለሁኝ አንዷን ቅጠል ማለት ነው። ይቺ ደግሞ ትንሽ ሰፋ ትላለች። እንደዚህ መሀል ላይ ያሉትን እየቆራረጥን ማውጣት ነው። ይኸው ትልቅ ሲሆን ለ4 ትንንሾቹ ለ3 ይቆራረጣሉ። ያው ልክ እንደ ጎመኑ አንዳንዱ ትልቅ ነው፣ አንዳንዱ ትንሽ። ሁለተኛ ነገር ደግሞ እንደ ፍላጎታቸው አንዳንድ ሰው በጣም ትንንሹን ነው የሚፈልገው። እዚህም ሰው የሚፈልገው እሱን ነው። ግን ያንን ለማድረግ ደግሞ በጣም ረጅም ሰዓት ይጠይቃል። እኔ ደግሞ ካለኝ ጊዜ አንፃር ትንንሹን ለመስራት ብዙም አይመቸኝም፣ ጊዜ በጣም ስለሚወስድ መካከለኛውን ነው የምሰራው። ይኸው በስተመጨረሻም እንደዚህ ቆራርጬ አዘጋጅቻለሁ። ስፍራ አለው ከስር። ይሄ ደግሞ እንጨቱ ነው ያችሁት። እና ይሄንን እንጠቀልለው እዚህ ጋር ሱቆችን ቅድም ያዘጋጀነው ሱቅ ከዚህ ትንንሽ እየወሰድን እናረግበታለን። እቺ በዛች ትንሽ እየወሰድን ይኸው ለምሳሌ ከዚህ ከዳር ካለችው ብንጀምር እንደዚህ ከዛ እንደዚህ ይሄን ከዳር ያለውን አያችሁ። ይሄን ከዳር ያለውን እንደዚህ ይጠፍ ማድረግ ማለት ነው። ውሃ ለውሃ ውስጥ ሲንተከተክም እንዳይወጣ ሩዙ እንዳይወጣ ማለት ነው ከጎመኑ ውጭ። ይችንም እንደዛ ይሄ
ሩዙን ውስጡ አታብዙ፣ ትንሽ ትንሽ ይበቃል። ይሄንን ይዘን እዚህ መጠቅለል ብቻ ነው ከኛ የሚጠበቀው ማለት ነው። ትንሽ ሩዝ ይበቃል። ከዛ ይሄንን ዳርና ዳሩን እጥፍ አድርገን እንደዚህ ወደ ውስጥ እንከቷል። በኋላ ሲንተከተክ በጣም እዚህ ውስጥ ይቀመጣል። ከዛ እንደዚህ ቀስ አድርገን መጠቅለል ነው። ስትጠቀልሉትን በጣም እዚህ ጋር ሽንኩርትና ድንች በጎኑ ከተዘጋጅቷል። እና ይኸው መልፎፊንም ጠቅልዬ አዘጋጅቻለሁ። ያው ሙሉውን ያልቀረስኩላችሁ ቪዲዮ መስሎ እንዳያሰለቻችሁ ብዬ ነው። ከዛ ያው መጀመሪያ ላይ ሽንኩርቱን ከስር እንደዚህ ድስቱ ላይ እናደርገዋለን። ከዛም ቀጥለን ደግሞ ድንቾቹን ማለት ነው ስለቾከልኩ በሁለት እጅ እየተጣደፍኩኝ ነው። ይሄንን አላያችሁም አሉ እንግዲህ ሰው ስለፈለገው ነው ያደረኩበት። ጮማ ነው። እሺ ካላችሁ እናንተ ስጋ የጎኑ ስጋ የበግ ስጋ ሆኖ እንደዚህ የጎኑ ጎድን የሚባለው እሱ ካላችሁ አንድ ሁለት ብታርጉበት ቆንጆ ነው። ከታች እንደዚህ ማለት ነው። ከዛ ይሄኛው ግዴታ አይደለም፣ እኔ ከሰራሁት የቀረ ስለነበረ ነው ማለት ወርንትኑ ቅጠሉ ተበጣጥሶ አያችሁት? እንደዚህ አይኑ ጋር ያለው በጣም ትንንሽ ስለነበረ እንደዚህ አድርጌበታለሁ። ይሄን ባታደርጉም ብታደርጉም ምንም አይነት ልዩነት የለውም። ከዛ እንግዲህ እነዚህን የጠቀለልናቸውን እንደዚህ መደርደር ነው። አያችሁ? ይሄንን ቦታ እንዳይፈታብን እንደዚህ አድርጋችሁ እንደዚህ ቁጭ የተጠቀለለው መጨረሻው ላይ እንደዚህ ቁጭ እኔ ጊዜ ለመቆጠብ ብዬ ነው 3ቱን 4ቱን አንድ ላይ እያነሳ ያለሁት። እናንተ አንዳንዱን ቀስ ብላችሁ ከደረደራችሁት የፈለገ እሳት ቢበዛበትም ቢንተከተክ እንትን አይልም፣ አይፈተም። አሁን እዚህ ጋር ክፍተት አለው። ይኸው እንደዚህ ደርድረ ነው። ይሄኛው ደግሞ ቅድም ያዘጋጀነው ሱጎ ነው። እዚህ ላይ የፈላው እናረግበታለን ማለት ነው። ከዛ እኔ ከላይ ትንሽ ዘይት ጨምሬበታለሁ። የራሴ እናንተም ከፈለጋችሁ ጨምሩበት። የፈላው ውሃ አረግበታለሁ። ሁሉንም አንድ ላይ እንጨምረን ትንሽ ትንሽ እየጨመረን ነው የምናበስለው። ከዛ ይሄ ድስቱ ነው። አያችሁ? ሙሉ በሙሉ አይደለም የሚጨምረው፣ ትንሽ ብቻ እንደዚህ ያው ክድን እስኪያደርግልን ድረስ በቃ ይሄንን ጨምሬበታለሁ። ይሄን ከድኜ ለትንሽ ሰዓት አንተከትከውና ሲበስል ይሄ ውሃውን ጥጥ ሲል ከላይ ደግሞ ድጋሚ እንጨምረዋለን ያስቀረነውን መረቅ። ከዛ ይኸው እንደዚህ እኔ ሰሃን የከደንኩት፣ እናንተ ተለቅ ያለ እንደዚህ ድስቱን ክብ የሚሞላ ነገር ካላችሁ እሱን እንደዚህ ከደነሳ ያደርጉታላችሁ። ሲንተከተክ እንዳይፈታ ነው። እሺ የጠቀለል ነው። እንደዚህ አድርገን መጣድ ነው።
መጀመሪያ ሞቅ ባለ እሳት እንጥደዋለን። ከዛ ከተንተከተከ በኋላ ደግሞ እሳቱን ቀንስ ማለት ይኸው የቅድሙን የጨመርነውን ውሃ ቀንስ ሲያደርግ እኔ ያስቀረሁትን ከላይ ጨምሬበታለሁኝ። ሳህኑን ከላይ ያረግንበት ምክንያት ሲንተከተክ ውሃው ወደ ላይ ሲንተከተክ እንትን እንዳይደለም የጠቀለልነው ተፈቶ ሩዙ እንዳይወጣ ብዬ ነው፣ ውሃው እንዳያወጣው እና እንደዚህ ሳህኑን ከድን እናደርገዋለን። ሌላ ደግሞ የሆነ ሸክላ ነገር ብቻ እንደዚህ ቀዳዳ ቀዳዳ ያለው ነገር አለ የሚጫን ነገር፣ እኔ ስሙን ስለማላውቀው ነው። ግን እሱ ካላችሁ እሱንም መጠቀም ትችላላችሁ። ከሌላችሁ ደግሞ ይሄም በጣም ቆንጆ ነው። ሳህኑም እንደዚህ ጫና አድርጎ ይዟል። ከዛ ውሃው እንዲገባ እንደዚህ ከጎን ጎን ተናረኩት። የነካካሁት ውሃ ወደ ውስጥ እንዲሄድልኝ ብዬ ነው። እሳቱን ደግሞ መጀመሪያ እስኪተከተክ ሞቅ ባለ እሳት እናንተከትከዋለን። ትንሽ ከተንተከተከ በኋላ እሳቱን በጣም ቀንሰን ቀስ ባለ እሳት ቢያንስ ለ40 እና ለ50 ደቂቃ እናበስለዋለን ማለት ነው። ውሃውን ደግሞ ሲጨርስ እንጨምርበታለን ከላይ እያየን ውሃው ቀንስ ሲል ከላይ ትንሽ ጨመር አድርጎበት አንድ ላይ ከጨመርነው ሲንተከተክ ውሃው ከበዛ የተጠቀለለው ይፈታል። ይኸው በስተመጨረሻ ከ40 ደቂቃ በኋላ 40 ደቂቃ ነው ያበሰልኩት። ከ40 ደቂቃ በኋላ እንደዚህ ሆኖ ደርሶልናል። ሞክሩት፣ በጣም ትወዱታላችሁ። ለእራትም ይሆናል፣ ለምሳም ይሆናል። ቀለል ያለ ምሳ መብላት የሚፈልግ ሰው እናም እንግዳ ምናምን ሲኖርባችሁም ደግሞ ብፌ ላይ ለማቅረብ ለአይነት የሚሆን በጣም ተወዳጅ የሆነ ምግብ ነው። ነው ላሳያችሁ እስኪ። ቀምሻለሁ ለእናንተ ለማሳየት ብቻ ብዬ ነው። ሮዙን ለማውጣት ነበር አልተሳካም። ብቻ ሞክሩት፣ በጣም ትወዱታላችሁ። አያችሁ።